ለዚህ ምክንያቱ የነበረው ሀቢባ ምጧ መጥቶ ሆስፒታል ገብታ በታዋቂ ፌስቡክ ፔጇ ላይ ጸልዩልኝ ብላ ፖስት ካደረገች በኋላም ነበረ። ከዚህ በኋላም ወዳጆቿ፣ አድናቂዎቿ በከፍተኛ ጭንቀት ውስጥ ሆነው ለሀቢባ የቅርብ ሰዎች ስልክ ሲደውሉም ነበረ። በኋላ ላይ ግን ሀቢባ ምጥሽ 5 ቀን ይቀሩታል ተመልሰሽ ነይ ተብላ ከባለቤቷ ጋር ወደ ቤቷ ተመልሳለች። በትላንትናው ዕለት ማታ ግን ላይቭ ላይ በነበረችበት ሰዓት ምጧ መጥቶ ወደ ሆስፒታል እንደሄደች ተናግሮ ነበር። ብዙዎቹም ባለችበት ሁኔታ ሲጨነቁ ነበር። ማታ ገብታ መውለድ የቻለችው በነጋታው ነው ተብሏል። በደም ግፊት ከአንዳንድ ነገር ጋር በተያያዘ ምጧ ከብዷት እንደነበርና ባለቤቷ እጅግ ከፍተኛ ጭንቀት ውስጥ ገብቶም እንደነበር ብዙዎች የሰው አይን በስቶብሻል ቲክቶክ ላይ ካደረግሽበት ቀን ጀምሮ የሁል ቀን አዋዋልሽና የሁል ቀን ታሪክሽን የሆድሽን ሁኔታ ሲመለከቱ ነበር። የሰው አይንም በስቶብሻል ምጡን ያቅልልልሽ ሲሏት ምጧ እንደሚበረታባት ብዙዎች ጠርጥረው ነበር። ያም ነገር ተከስቶባታል። በመጨረሻም ግን ባልየው የደስታ እንባት ማንባት ችሏል። ምክንያቱም አባት የፈለገው ሴት ነበረ። ሀሳቡም ደግሞ ሞልቶለታል። ሀቢባ የወንድ ልጅ ፍላጎት የነበራት ሲሆን ያም ደግሞ አልተሳካላትም። 4ኛ ልጅ ወልጄ ማቆም እፈልጋለሁ የምትለው ሀቢባ በቀጣይም ወንድ ልጅ እንደምትሞክር ብዙዎች ይናገራሉ። አሁን ላይ ሳይመን እና አሜን የተባሉ አንድ ወንድ አንድ ሴት ልጅ አላቸው። 40 ዓመት እስኪሞላኝ እወልዳለሁ የምትለው ሀቢባ በቀጣይ ወንድ ልጅ የምትሞክር ይመስላል። 4 ልጅ ግባቸውን ያደረጉት ጥንዶቹ 3ኛ ልጃቸውን በሰላም አግኝተዋል። ብዙ ሰው የሷን የወሊድ ጉዳይ ትኩረት የሰጠው በሚዲያ በተደጋጋሚ ሲመላለስ ስለነበርና የሰው አይን በስቶባት ስለነበር ይሄ ጉዳይ ወደ ሌላ እንዳያመራ በሚል የሚወዷትን የሚያደንቋትን ሰዎች ከፍተኛ ሀሳብና ጭንቀት ውስጥ ገብተውም ነበረ። ሀቢባና ባሏ እጅግ የሚያስቀና የፍቅር ህይወት አላቸው። ለብዙዎቻችን ተምሳሌት መሆን የሚችሉ ብዙዎቻችን የምንመኘው አይነት የፍቅር ታሪክና የፍቅር ህይወት እጅግ አስደናቂ የትዳር ህይወትም አላቸው። ሀቢባ ስለ ትዳር ስለ ፍቅር ብትመክር ብዙዎች ይገባታል። ምክንያቱም እሷ ስኬታማ ፍቅርና ስኬታማ ትዳር አላት። እንደዚህ አይነት ሰው ስለ ትዳር ቢመክር እውነትም ሀቅ አለው የሚል ነገር አመዝኗል። ሀቢባ በትዳሯ በመጠቀም ብዙ ሺህ ተከታዮችን አፍርታለች። በላይቭ ስትሪሟ ላይ ሀቢባን ፈልገው ሀቢባ ቤት የሚቀርቡ ታሪኮችን ለመስማትና የሀቢባን አስተያየት ለመስማት የሚሰለፉ በሺዎች ናቸው። ሀቢባ በ2 ዓመታት ውስጥ ብቻ በቲክቶክ ከፍተኛ እውቅናን አግኝታለች። የእውቅናዋን መሰላል ትዳሯ ነው ይላሉ ብዙዎቹ። ባሏና ሀቢባ ያላቸውን ፍቅር የዛሬ 10 ዓመት ጀምሮ ፌስቡክ ላይ ሀቢባ የምታጋራቸው ፎቶች በብዙ ተመልካቾች ዘንድ አድናቆትን እንዲያገኙና ብዙ ተከታይ በፌስቡክ እንዲያገኙ አድርጋቸው ነበር። ሀቢባ በፌስቡክ ላይ የሷንና የባለቤቷን ታሪኮች፣ ፎቶዎች፣ የቤተሰቦቻቸውን እያንዳንዱን የላይፋቸውን እንቅስቃሴ፣ የህይወታቸውን እያንዳንዱን ክስተቶች ለአድማጮቻቸው ለወዳጆቻቸው በማጋራት በአረብ ሀገር እጅግ አስደናቂ በኳታር የፍቅር ላይፍ ስትኖር ለብዙ የማዳም ቅመሞች በማሳየት እኛም እንደዚህ አይነት ጥሩ ወንድ አለ፣ ለካ ጥሩ ባል አለ፣ ተስፋ አለን በሚል ለብዙ ሰዎች ተስፋ በመስጠት በፌስቡክ ላይ እጅግ ትወደድ ነበር። ለ8 ዓመታት በፌስቡክ ላይ ከሰራችን በኋላ በቲክቶክ መታ በ2 ዓመታት ውስጥ ብቻ በዚህ ጠንካራ ትዳሯ ብዙዎችን የቤተሰብ አፍቃሪ አድርጋ ብዙ ሺህ ተከታይ አፍርታለች። ይህንን ተከትሎ ታዲያ የሀቢባ ቤተሰቦች እጅጉኑ በሚዲያው የሚወደድ ቤተሰብ መሆኑን ተከትሎ ብዙዎችን የሀቢባ እርግዝና በዚህ አንግል ነው ያሳሰባቸው። ሀቢቢ በቲክቶክ ከመጣች በኋላ በ2 ዓመታት ውስጥ ብቻ በሚሊዮኖች ገንዘቦች ሰርታለች። ይሄ የሆነውም ታዲያ በዚህ በሚያስቀና ትዳራቸው ነው። ሀቢባ በፌስቡክ ላይ በምትለጥፋቸው ፎቶዎችና ጥቅሶች በመመልከት ባለቤቷ በፌስቡክ ያወራት ሲሆን በፌስቡክ የተጀመረው ጅንጀና 1 ዓመት ቆይቶ ከ1 ዓመት በፌስቡክ ጅንጀና በኋላ በአካል የተገናኙ ሲሆን ለመጀመሪያ በአካል የተገናኙ ጊዜ እጅግ የማይረሳ ታሪክ እንዳላቸው ሀቢባ በአንድ ጊዜ ለአድማጮች ስታጫውት ተሰምቷል። ታሪኩም ለመጀመሪያ ጊዜ በአካል ሲገናኙ እንቁላል ፍርፍር የጋበዛት ሲሆን ገና ገበታው እንደቀረበ በአንድ ሀበሻ ሬስቶራንት በኳታር ሀገር ውስጥ ባሏ እንቁላሉን አንስቶ ሙሉን ሲበላ ገና በመጀመሪያ ቀን ግልጽ የነበረችው ሀቢባ ያኮረፈች ሲሆን ለሷም ሌላ አስመጥቶ እስኪያበላስ ድረስ አኩርፋ ግልጸኝነቷን አሳይተዋለች። ባልየው ከ1 ዓመት የስልክ ግንኙነት በኋላ በአካል ሲገናኙ በግልጽነቷ እጅግ ተገርሞ ትክክለኛ ማንነቷን ስላሳየችው በማንነቷ ሳታፍር ስለቀረበች ጠባዩን በግልጸኝነት ስላሳየችው በማስመሰል ገብታ ልትጠብሰው ስላልፈለገች በእውነተኛ ማንነቷ ባህሪዋ አሳይታ ከሱ ጋር ተሻምታ በልታ ግልጽ ሆናለች። የዛኑ ቀን እባክሽ ወደ ቤቴ ግቢ ላገባሽ ፈልጋለሁ አብረን መሆን እንጀምር የሚል ጭቅጭቁን የጀመረ ሲሆን ሀቢባ በአካል ሲያገኛት ይበልጥ ነፃነቷ ታማኝነቷና ግልጸኝነቷ የሳበው ባልየው በፍቅሯ እብድ ብሎ በተደጋጋሚ ከማዳም ቤት እንድትወጣ ሲጠይቃት ሀቢባም አሰሪዋ ውጪ ስራ ልሰራ ነው ፍቃድ በሚል ከምትሰራበት ቤት ከወጣች በኋላ
በኋላ 4 ወሩን በግሏ ተከራይታ ከኖረች በኋላ የራሷን ገቢም ከሰራች በኋላ ወደ ባሏ ቤት ገብታ ኑሮዋን መኖር የጀመረች ሲሆን ትንሽ ዓመታትን በባሏ ቤት በኳታር አብረው ከኖሩ በኋላም ወደ ኢትዮጵያ መጥተው ድል ባለ ሰርግ ያገባት ሲሆን የሀቢባ ባል ብዙዎች እንደሚናገሩት ሀቢባ ነች ስራ የምትሰራው በሷ ብር ነው የሚተዳደረው የሚል ስም ማጥፋት ዘመቻ በሚዲያ እየተወራበት እንደነበር እንሰማለን። ነገር ግን እውነታው የሀቢባ ባል ገና ከጅምሩ ሳይተዋወቀው በፊትም ከዛም በኋላ ቤቱን ቀጥ አድርጎ የሚመራ ጥሩ ስራ ያለው ባል ነው። በኳታር ኤምባሲ ውስጥ ከፍተኛ ቦታ ተሰጥቶት የሚሰራ አሪፍ ደሞዝ የሚከፈለው ሀበሻ ነው። ጥሩ ቤትም ለመከራየት ጥሩ ነገሮችን ለልጆቹ ለሚስቱ ለማሟላት አቅም የነበረው ሰው እንደሆነም ተናግሯል። አሁን በዛ ስራ ውስጥ በኳታር ኤምባሲ ውስጥ እየሰራም ይገኛል። አንዳንድ በሀቢቢ ህይወት የሚቀኑ ሰዎች ግን ሀቢቢ በኦንላይን እየሰራች ባሏን እየቀለበችው ነው የምትኖረው፣ ባሏ ስራ አይሰራም የሚል የውሸት መረጃዎችን በሚዲያ እያሰራጩባትም ተሰምተዋል። ነገር ግን ይሄ ከእውነት የራቀ ነው። የሀቢቢ ትክክለኛ አድናቂና ወዳጆች ይህንን መረጃ አጥርተውም ያውቃሉ። ነገር ግን ሀቢቢ በስም ብቻ የሚያውቋት በሚዲያ በድንገት የሚያውቋት ሰዎች ይህንን ሲሰሙ የሀቢቢ ጠላቶች እንደሆኑ ያምናሉ። ምክንያቱም የሀቢቢ ታሪክ ቀርበው አያውቁም። ነገር ግን የሀቢቢ ባል አሁንም ቢሆን በረብጣ ብሮች እየተከፈሉት የሚሰራ ቤተሰቡን ለማስተዳደር ብቁ የሆነ ሀቢቢ ምንም ባልነበራት ሰዓት በቅንጦት ያኖራትና ኢትዮጵያ ድረስ በመምጣት ድል ባለ ሰርግ የደገሰላት ከጅምሩ ሀብታም የነበረ ሰው ነው። ሀቢቢ ግን በዚህ ሰዓት የማይካደ እውነት በሚዲያ በሚሊዮኖች ገንዘብ እያገኘች ትገኛለች። በቲክቶክም ጌም እንዲሁም የተለያዩ የቤት ጨረታዎችን በማድረግ ኮሚሽን በመስራት ገንዘቦችን እያገኘች ይገኛል። ይህንን ተከትሎ አሁንም እሷም ባለገንዘብ እሱም ባለገንዘብ ናቸው። ግን ፍቅራቸው ሲመሰረት በፍቅር እንጂ በገንዘብ አልተመሰረተም። ባልየው ሀቢቢን ጠቀማት እንጂ ከሷ የተጠቀመው ነገር አልነበረም። በዚህ ምስኪን ሰውዬ ላይ ያለ ስሙ ስም እየሰጡ ሰርቶ የሚገባውን ሰው የሴት ገንዘብ ይበላል እያሉ የሀቢቢ ጠላቶች በሀቢቢ የሚቀኑ ስሙን ሲያጠፉ እየተመለከትን እንገኛለን። ሀቢቢና ባሏ የፍቅር ተምሳሌቶች ናቸው። ሀቢቢና ባሏ በአስቸጋሪው የአረብ ሀገር ስደት ላይ ጸንተውና በፍቅር አብረው 10 ዓመታትን የትዳር ጊዜያቸውን አሳልፈዋል። 3 ልጆችም አፍርተዋል። በብዙዎች ዘንድ የሚወደደው የሀቢቢ ታሪክ ወደ 3ኛ ልጃቸውም ተሸጋግሯል። ወዳጅ ዘመዶቿ እንኳን ደስ አላችሁ። ባሏን አክባሪ፣ ጨዋ ቤተሰብ ያላት፣ የተከበረ ድንቅ ቤተሰብ ያላት ሴት ናት። ውድ የቻናላችን ተከታታዮችና ቤተሰቦች የዛሬው ታሪክ ይህንን ይመስላል። በቀጣይ የተለያዩ ዝግጅቶች እንዲደርሳችሁ ወይም እንዳያመልጣችሁ ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ እና ሼር ያድርጉ። ቤተሰብም ይሁኑ። በሌላ ፕሮግራም እስክንገናኝ ቸር ቆዩ። እንኳን ደስ አላችሁ። ተወዳጇ ቲክቶከር ሀቢቢ በዛሬው ዕለት የሴት ልጅ እናት መሆኗ እየተነገረ ይገኛል። ከቀናት በፊት ወልዳለች የሚል መረጃ በማህበራዊ ሚዲያ ሲሰራጭም ነበር። በመጨረሻም ግን ፈጣሪ ረድቷት ከብዙ ስቃይ በኋላ መውለድም ችላለች።